ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ አዲስ አበባ ስቴዲየም ጎራ ብለናል። እንግዲህ ሃይላይት እየተመለከታችሁ ነው የምትገኙት። እንግዲህ የጣራው አካባቢ ስራ እየተሰራ እንደሆነ ይታወቃል፣ እዚህ ስቴዲየም ላይ ማለት ነው። ተደጋጋሚ ስናየው የነበረ አሁን ሀገራችን ላይ ካሉ በጣም ግዙፍ ፕሮጀክቶች መሀል ግንባር ቀደሞች መካከል አንደኛው ነው። እንግዲህ አዲስ አበባ ስቴዲየም ረጅም ዓመታት እዚህ እየተሰራ የሚገኘው በቦሌ ክፍለ ከተማ ወረዳ 3 ቦሌ መድኃኔዓለም ወይም ደግሞ ለኤርፖርቱ አቅራቢያ አካባቢ እየተሰራ የሚገኘው የትልቁ የሀገሪቱም ትልቁ ስቴዲየም ነው የሚሆነው። እንግዲህ እሱን እየተመለከትን ነው የምንገኘው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም ሀሳብ አስተያየት እንደዚሁም ደግሞ ሼር እና ላይክ በማድረግ እንድታግዙ ጠይቃችኋለሁኝ። እንግዲህ አዲስ አበባ ስቴዲየም ቅርብ ጊዜያቶች መጥተን ነበር፣ ምናልባት 2 ሳምንታት እንደዚህ አካባቢ። አሁን ላይ አግሬሲቭሊ እየተሰራ የሚገኘው መሀል በዋናነት እዚህ ግሪን ኤሪያው እንደዚሁም ደግሞ በስፖርት አካዳሚው የኢትዮጵያ ወጣቶች ስፖርት አካዳሚ አለ። እንደዚሁም ደግሞ የዚህ ስቴዲየም መሀል ላይ የሚሰራው የዚህ ወንዝ ዳርቻ ፕሮጀክት እንደዚሁም ደግሞ የስቴዲየሙ ዋናው የሚቀረው የዚህ የጣራው ገጠሞ እንደሆነ ይታወቃል። እንግዲህ አሁን የምትመለከቱት ደግሞ የዚህ የትሬኒንግ ስፍራው ላይ ሳር ቦታው ላይ እየሰሩ ነው የሚገኙት ወጣቶቹ እንደምትመለከቱት። እዛ ተሻግሮ ደግሞ ነጫጮቹ ተመሳሳይ ቤቶች ባለፈው ያየ ነው ከዚህ ከቦሌ ትምህርት ቤትና እንደዚሁም ደግሞ በዚህ በስቴዲየሙ መሀል ሰፊ መንገድ እየተሰራ እንደሆነ ይታወቃል። እዛ አካባቢ ያሉት እነዚህ የማህበር ቤቶች ከዚህ በፊት መኖሪያ ቤት የነበሩ አሁን ላይ ሞር ወደ ቢዝነስ እየተቀየሩ የሚገኙ ሰፈሮችን ነው እያየን የነበር ነው። እንግዲህ ፊት ለፊት ደግሞ ተሻግሮ ያው ስፖርት አካዳሚው ሜዳው አለ፣ ኳስ ሜዳው ይታያቸዋል። ድልድዩም እንግዲህ ከመገናኛ ወደ ኤርፖርት ስትመጡ እዚህ ኢምፔሪያል መስቀለኛው መንገድ የሚገኘው ድልድይ ነው እንግዲህ መኪኖቹ እየወረዱበት የሚገኘው። እንግዲህ አሁን ምናልባት ከዛ በኩል የተነሳ ነው ዙሪያው ላይ ነው ያለው ፕሮጀክቶችን በተለይ ወንዝ ዳርቻው እንደዚህ በስቴዲየሙና እንደዚሁም ደግሞ በስፖርት አካዳሚው መሀል ሁለቱን የሚለየው ፕሮጀክት ማለት ነው። እሱንም እንመለከታለን። ምናልባት እስከ መጨረሻው ድረስ ላትቆዩ የምትችሉ ፋሚሊዎች አብዛኛው ሰው ኢንተረስቱ ያለው እዚህ ስቴዲየሙ ላይ ስለሆነ እንግዲህ አሁን ያው ጣራ ገጠመው ላይ እሱን እየሰሩ ነው የሚገኙት። እዚህ አሁን ፊት ለፊት የምትመለከቱት በማሽነሪ አሁን ቻይኖቹ እየሰሩ ያሉት ይሄ ማለት ነው። ለዚህ የጣሪያው የሚገጣጠሙት የዛ ፓርት ነው። በሌላውም ሳይድ በኩል ተለቅ ያሉ እንደዚሁ አይነት ተመሳሳዮች አሉ። እዚህ ጋር ደግሞ ያው አሁን እየዞርኩ ያለሁበት የፓርኪንግ ስፍራ እንደዚሁም ደግሞ ለአስፋልቱ ደግሞ የዚህ ኤሌክትሪክ ፖሎች ማሽነሪው እንደምታዩት እየተገጠሙ ነው የሚገኙት። እንግዲህ ያው የግቢ ውስጥ የአስፋልት መብራቶች የኤሌክትሪክ ፖሎች ማለት ነው እነሱም እየተገጠሙ ነው የሚገኙት። እንደሚታወቀው ያው ይሄ ስቴዲየም አንዱ ለየት የሚያደርገው እጅግ በጣም በርካታ ምናልባት ምስራቅ አፍሪካ ውስጥ ትልቁ የፓርኪንግ ቦታ ካላቸው ፕሮጀክቶች መካከል አንዱ ይሄ ስቴዲየም እንደሆነ ይታወቃል። ከ10 ሺህ በላይ መኪኖችን ማስተናገድ የሚችል ትልቅ ስቴዲየም እንደሆነ ይታወቃል። እንግዲህ ይህኛውን ፕሮጀክት ውስጥ ገብተን እስከ ግራውንድ መሀል ላይ እንደዚሁም ደግሞ ከላይ ቅድም ሃይላይት ላይ እንዳያችሁት ማለት ነው። አሁን ያው ግራውንድ ላይ ነኝ ያለሁት። በግራውንድ በኩል እናልፋለን። በግራውንድ ካለፍን በኋላ ወደ ላይኛው ክፍሎችም እስከ ጣሪያው ወይ ደግሞ ስክሪኖቹ ያሉበት ድረስ ጠጋ ብዬ እየተዟዟሩን በርካታ ነገሮችን የምንመለከት ይሆናል። እንግዲህ አሁን ያው ያለነው ግራውንዱ ወይም ደግሞ በውጭ በኩል ቅድም የቆምኩበት ስፍራ በስቴዲየም ውስጥ በኩል ነው። እንግዲህ አሁን እያለፍኩ ያለሁት ያው ግራው የውጭው በኩል ነው። ወደዚህ ደግሞ በቀኝ በኩል እነዚህ በርካታ የግንብ ወይም ደግሞ ኮንክሪቶቹ ያሉበት ደግሞ የስቴዲየሙ ውስጠኛው የመጫወቻ ስፍራ ወይም ደግሞ ሳሮ ምናምን ያለበት አካባቢ እሱ ነው። እንግዲህ የመጣንበት ደግሞ የገባሁት ያው ወደኋላ ዞር እያስመለከትኳችሁ ነው ያለሁት ይሄ ነው። ስለዚህ ዞረን ወደፊት ጠጋ ብለን በፍሎሩ አንድ ከፍ እንላለን ወይም ደግሞ ወደ ላይ ከፍ ብለን የተለያዩ ቦታዎችን እንግዲህ እየተንቀሳቀስኩ ማስመለከታችሁ ይሆናል። ያው አሁን እንግዲህ ወደ ላይ ወይም ደግሞ ግራውንድ ላይ ነን ያለ ነው እንዳልኳችሁ በውጭው የፓርኪንግ ኤሪያ ወይ ደግሞ ቅድም ማሽነሪዎች ስንመለከትበት የነበረው ስፍራ ማለት ነው። እንግዲህ አንዳንድ ክፍሎች ያው እንደ ስቶር ሆኖ እያገለገሏቸው ይገኛሉ እቃዎች እንደምታዩት ማለት ነው። በውስጥ በኩል ከቢጫውና ከመስታወቱ ስር እቃዎች ይታያቸዋል። እንግዲህ ወደ ላይ ደግሞ ስንወጣ የመጀመሪያው አንድ ግራውንድ ፕላስ ዋን አለ። ከዛ ወደ ላይ ደግሞ ሌላው ሁለተኛው አለ። እንዲህ እያለን እስከ ላይ ድረስ ከፍ እያልን ስክሪኑ እስካለበት የመጨረሻው ክፍል ወይ ደግሞ ጣሪያው እየተገጠመ የሚገኝበት ስፍራ ድረስ እንጎበኛለን። ቅድም ሃይላይት ላይ ተመልክታችሁ ከሆነ ምናልባት እዛ ጣሪያው ላይ ለጣሪያ ገጠመው አይ ቲንክ ብሎን ምናምን መሰለኝ ሲሉ የነበሩ ሰዎችን ተመልክቻለሁኝ። በውጭም በኩል እንደተመሳሳይ ቻይናዎቹ የዚህ የጣሪያው ክፍልን እያዘጋጁ እንደሆነ ተመልክተን ነበረ። እንግዲህ ይህ ስቴዲየም ያው እንደሚታወቀው እጅግ በጣም ብዙ ዓመታት እንዳስቆጠረ ረጅም ዓመታትም ተጓቶ እንደነበር ይታወቃል። በተለይ በመጀመሪያው ፌዝ ያው 2 ፌዞች እንዳሉት ይታወቃል።
አሁን እየሰራው የሚገኘው ያው ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ነው። አብዛኞቹ ትልልቅ ተቋማቶችን እየገነባ የሚገኘው አሁን ኢትዮጵያ ውስጥ በርካታ ፕሮጀክቶች የመንገድ እንደዚሁም ደግሞ ትልልቅ ሜጋ ፕሮጀክቶችን የሚሰራው የቻይናው ዋናው ኮንትራክተር እሱ ነው። ከዛ በፊት ሌላ ኮንትራክተር ነው የነበረው። ውሉ ያቋረጠበት ምክንያት የተለያዩ ምክንያቶች እንደሆኑ ከዚህ በፊት በነበረው ቪዲዮ ተመልክተን ነበረ ቆይቷል። በእርግጥ የመጀመሪያው ፌዝ ማለት በርካታ ነገራቶች የፍሳሽ ማስወገጃው እንደዚሁም ደግሞ የኮንክሪት የምትመለከቱት ዋናው የስቴዲየሙ የስትራክቸራል ስራ የሚባለው ማለት ነው። እሱ እንደሰራው ከዚህ በፊት በነበሩ ቪዲዮዎች ሼር ተደራርገን እንደነበር ይታወቃል። እንግዲህ ይሄኛው ደግሞ ፌዝ 2 ነው። ፌዝ 2 ደግሞ የተጀመረው እንደሚታወቀው ዶክተር አብይ ከመጡ በኋላ ይሄኛው ስቴዲየም ኦልሞስት ከተቋረጠና የመጀመሪያው ፌዝ ተቋርጦ ያኛው ኮንትራክተር ውሉን አቋርጦ ከሄደ በኋላ ሁለተኛው ዳግም እንደተጀመረ ይታወቃል። በአዲስ በጀት እንደገና ስኬጁል ተደርጎ ጊዜ ገደብ ተቀይሮና እንደዚሁም ደግሞ ኮንትራክተሩም ተቀይሮ ማለት ነው። ፋይናንስ አደራረጉም ላይ ደግሞ የተወሰነ ዩናይትድ አረብ ኤሚሬትስም የተወሰነ ፋይናንስ እንዳደረገችው ይታወቃል። 137 ሚሊዮን ዶላር አካባቢ ድጋሚ እንትን እንደተደረገ በጀት እንደተደረገለት ይታወቃል። እንግዲህ አሁን ላይ ከዚህ ኢቭን ከስቴዲየሙ ከወጣን በኋላ እንመለከታለን። ውጪው ላይ ዙሪያው ላይ ተመልሰን ወደዚህ ወደ በገርጂ አቅጣጫ ማለት ነው ያለውን በጣም ሰፊ ቦታ ላይ ግሪን ኤሪያ እየተደረገ ይገኛል። በርካታ ችግኞች ባለፈው ካየነው አንጻር ባለፈው ያልነበረ ማለት ነው። አሁን ላይ በርካታ ችግኞች የጸደቁበት ሁኔታ አለ። ከዛ ባሻገር ስቴዲየሙ ዙሪያው ላይ ደግሞ ይሄ መስታወት የሚገጥሙት አልሙኒየም ምናምን እያደረጉት ነው የሚገኙት። ያ ማለት ይሄ ሞር ዲኮር የማድረግ እንደዚሁም ደግሞ የመጨረሻው የፊኒሺንግ ስራዎቹ ማለት ነው። እነሱንም በተመሳሳይ እንመለከታለን። እንግዲህ ስቴዲየሙ እጅግ በጣም ሰፊ ነው። ዙሪያው ኢቭን ብትመለከቱት ውስጡ ራሱ አንደኛው ግራውንድ ብትዞሩ በርካታ ክፍሎች አሉት። ኢቭን ውስጥ ላይ ራሱ የግራውንድ ውስጥ ላይ ማለት ነው። ከዛ እነዚህ ሊፍቶች እንዳሉት ይታወቃል። የሊፍቶች ገጠማ እንደዚሁም ደግሞ የጣራ ገጠማው የመሳሰሉ እንደዚሁም ደግሞ ይሄ አጥሩ ዙሪያውን የማጠር ምናምን ነገራቶች ነበሩ የሚቀሩት። አጥሩ እንኳን በእርግጣውን ሙሉ ለሙሉ እያለቀ ነው የሚገኘው ትንንሽ ቦታዎች ካልሆነ በስተቀር። ሁለተኛ እንደሚታወቀው በዚህ በታችኛው በኩል ያለው ሌላኛው የዚህ ስፖርት አካዳሚ የኢትዮጵያ ስፖርት አካዳሚ ማለት ነው። እዚህ ኢምፔሪያል መስቀለኛው መንገድ ጋር ያለው እሱኛውም እየታደሰ እድሳት ላይ ነው የሚገኘው። ያም እየታደሰ ነው፣ ይሄኛውም እየታደሰ ነው። በመሀል ደግሞ ሌላ መንገድ እንደዚሁም ደግሞ የወንዝ ዳር ፕሮጀክት አለ። ሁለቱን ስቴዲየሞች የሚለይ ሁለቱን የስፖርት እንትኖች የሚለይ ማለት ነው። ይሄ ስቴዲየም እና እንደዚሁም ደግሞ አካዳሚውን የሚለይ እዛም አካባቢ መንገዶች እየተሰሩ ይገኛል። መንገድ ማለት የእግረኛ መንገድ እየተሰራ ነው። ከዛ ባሻገር ደግሞ የሄሊኮፕተር ማረፊያዎች ምናምን የመሳሰሉ ትልልቅ ሌሎች አይነት ስራዎች አሉ። ከዛ ባሻገር ቀደም የተነሳንበት አካባቢ ያያችሁ የትሬኒንግ ስፍራ አለ። እንደዚሁም ደግሞ የቮሊቦል መጫወቻ፣ የመዋኛ ገንዳ በርካታ ነገራቶችን የያዘ እንደሆነ ይታወቃል ይሄ ስቴዲየም። ኢቭን ሌላውም እንደዚሁም ደግሞ እነዚህ በርካታ የሆኑ እነዚህ መጸዳጃ ቤቶች፣ መታጠቢያ ቤቶች በርካታ ነገራቶች አሉት ከስቴዲየሙ ወይም ደግሞ ከመጫወቻነት ባሻገር ማለት ነው። እንደዚሁም ደግሞ ዙሪያው ላይ ያሉ የኮሪደር ፕሮጀክቶች አሉ። አንዱ የተመለከትነው ከትላንትና ወዲያ ከኢምፔሪያል ተነስተን በዚህ በቼችኒያ በኩል ያየ ነው። እሱኛው ኦልሬዲ አስፋልት እየተደረገ እንደሆነ ተመልክተን ነበረ። ዋናው እንግዲህ አንዱ እሱ ነው። ሌላኛው ደግሞ በተቃራኒ በኩል ያለው አሁን በዚህ በምትመለከቱት በኩል ማለት እነዚህ ነጫጮች ቤቶች የመስጊዱ ያለበት አቅጣጫ ነው። እዚህ ጋር ደግሞ የምትመለከቷቸው ቁሳቁሶች ያው የስቴዲየሙ የጣሪያ ገጠማውን እንትን ለማለት እየተዘጋጁ የሚገኙ ግብአቶች ናቸው። በተመሳሳይ በዛኛው አቅጣጫ ወይ ደግሞ የኮንትራክተሮቹ ቢሮ ባሉበት ሳይድ ተመሳሳይ እንደዚህ ነገራቶች አሉ። እንግዲህ ይሄኛው መንገዱ እየተሰራ ነው የሚገኘው። ጠጠር እየተደረገ እንደሆነ ግማሽ ክፍሉን ባለፈው ቆይተናል ተመልክተን ነበር። ምናልባት እስካሁን ድረስ በርካታ ነገራቶች አድቫንስ አድርገው ሊሆን ይችላል። እንግዲህ ያኛውንም መንገድ ምናልባት ቀጣይ ሌላ ቀናቶች እንመለከተዋለን። በዚህ በስቴዲየሙ ወይ ደግሞ በአዲሱ ቸርች እስከ ሞኤንኮ የሚወስደው ማለት ነው። ሞኤንኮ ማለት ከቦሌ መድኃኔዓለም ያለው ኮሪደር ሳይሆን እሱኛው ኦልሬዲ አልቋል። በትምህርት ቤቱ መሀል እና በዚህ ስቴዲየም መሀል ከስቴዲየሙ ቀጥሎ ወይ ደግሞ በመስጊዱ መሀል ላይ ያለው የመንገድ ሰፊ መንገድ አዲስ መንገድ አለ እሱኛው ማለት ነው። እንግዲህ እሱን ደግሞ በሌላ ቪዲዮ እንመለከታቸዋለን። እንግዲህ በርካታ እንደዚህ አይነት ቦታዎች ከፈት የተደረጉ አሉ። በርካታ ኬብሎች፣ መስታወቶች። በነገራችን ላይ እየቀረጽኩ የነበርኩበት ሰዓት ዝናብ ነበረ። የተወሰነ የመርጠብ ባህሪያቶች ወይም ደግሞ የዝናብ ባህሪ አለ ስቴዲየሙም ላይ ያው ጣሪያውን ሙሉ ለሙሉ ስላላለ እንደዚሁም በርግጥ ቢልም ሙሉ ለሙሉ እንትን አይደለም።
ሙሉ ግጥም ያለ አይነት ጣራ ስለማይሆን ምንድነው በመሶብ ቅርጽ ዲዛይን የተደረገ የሆነ የሀገርን ባህል ሪፕሬዘንት እንዲያደርግ ተብሎ ያው ዲዛይን ያደረጉት የሀገር ውስጥና እንደዚሁም ደግሞ የውጭ ድርጅት በጋራ በመሆን መሶብ የሀገራችን ባህላዊ እቃዎች መካከል አንዱ ስለሆነ እንግዲህ ለዛም ተብሎ የመሶብ ዲዛይን እንዲይዝ ውድድሩን ያሸነፉ አካላቶች እንግዲህ ያንን ሀሳብ ይዘው መጥተው በመሶብ ዲዛይን ይሄ ስቴዲየም እየተሰራ እንደሆነ ይታወቃል። እንግዲህ ሙሉ ለሙሉ አይገጠምም ማለት ነው። ማለት ዙሪያው አለ የሆነች መሀል ላይ ክፍት ነገር አለችው ጣሪያው በኩል ማለት ነው። ጣሪያው ተገጥሞ ካለቀ በኋላ ማለት ነው። ስለዚህ ያም ነገራቶች ስለሚኖሩ ዝናቡ አሁን በእርግጥ ገና ስላልተገጠመ በደንብ ዝናብ አለ፣ ፍሳሾች አሉ። ኢቭን ከፍ ብለን ወደዚህ ወደ ስክሪኖቹ ያሉበት አካባቢ ስንደርስ በደንብ ውሃ ምናምን በደንብ ትመለከታላችሁ። መጨረሻ ወደ ላይ ከፍ ስንል ማለት ነው። እንግዲህ ከዛ ባሻገር ያው በርካታ ቻይናዎች፣ ኢትዮጵያውያኖች፣ ወጣቶች ምናምን በብዛት ሲሰሩ ሲንቀሳቀሱ ትመለከታላችሁ። እንግዲህ አሁን በስክሪኖቹ በኩል እየወጣን ያለ ነው በዚህ በቦሌ መድኃኔዓለም በኩል ማለት ነው። ወይ ደግሞ በቦሌ ኤርፖርት በኩል ያሉ ስክሪኖች፣ ሌላዎቹ ደግሞ በዛ በተቃራኒው በመገናኛ በኩል ሌሎች ስክሪኖች አሉ። ያው ስክሪኖቹ አሁን አንስተዋቸዋል። የቲቪ ስክሪኖች መጀመሪያ እንደተገጠመው አካባቢ ምናልባት ኢቭን ቪዲዮ ዲስፕሌይ ሲያደርጉ ነበረ እነኚህ ማለት ነው። አሁን ላይ ምናልባት ለጣራ ገጠመው የሆነ አደጋ እንትን እንዳይደርስባቸው ወይ ስብራት እንዳያጋጥም ሊሆን ይችላል ያነሷቸው። እንግዲህ እነኚህ ናቸው ስክሪኖች የምትመለከቷቸው። እንግዲህ አሁን እንደምታዩት እየዘነበ ነው የሚገኘው። ምናልባት ግራውንዱ እየታያችሁ ከሆነ የሚያካፋ ነገር አለ። እንግዲህ በመገናኛ በኩል ደግሞ ያሉት በዛ ተቃራኒ በዛኛው በኩል የምትመለከቱት በፊት ለፊት ያለው ነው። በዚህ በኩል ያው በርካታ እንትኖች ምንድነው ይሄ የአየር መግቢያ ወይም ደግሞ እንደማስተንፈሻ ነገራቶች አሉ። ከዛ ባሻገር ደግሞ እዛ ጣሪያው አካባቢ ነጭ ቤት ነገር ትመለከታላችሁ። ምናልባት ኮሜንታተሮች ወይ ደግሞ ኳስ የሚያስተላልፉ አካላት ምናምን የሚቀመጡበት ሊሆን ይችላል። እርግጠኛ ግን አይደለሁም። ተለይታ የተሰራች ነገር አለች። እንግዲህ እንደሚታወቀው የራሱ የሆነ የሚዲያ አካላት ቦታ አለው። ለጋዜጠኞች፣ ለኮሜንታተሮች ምናምን ተብሎ የሚሰራ ትልልቅ ኢንተርናሽናል ስቴዲየሞች እንደዚህ አይነት ነገሮች ያካትታሉ። ቪአይፒ ክላስ እንደዚህ አይነት በርካታ ነገሮች ያው ወንበሮችም ደግሞ አንስተዋቸዋል። እዛ አካባቢ ሌላ ወደ የተወሰኑ ወደ ቢጫ ከለር የተጠጉ ወንበሮች ተገጥመው እንደነበር ይታወቃል። እነዛ አሁን ላይ አንስተዋቸዋል። እንግዲህ ያው ስቴዲየሙ ከመነሳቱ በፊት በርካታ ቤቶች እዚህ አካባቢ እንደነበሩ ወደ 3-4 መንደሮች እንደነበሩ ይታወቃል። እዚህ ቦሌ መድኃኔዓለም አቅራቢያ ጨረቃ ሰፈር የሚባል ሰፈር ነበረ። የዚህ የመኪና መለማመጃ ጆተኒ አስፋልቱ ዳር ምናልባት የምታስታውሱ ከሆነ የበግ ተራ እንደዚሁም ደግሞ ጆተኒ የሚያጫውቱ እንጨት መደብሮች፣ ሱቆች፣ ጎሚስታ ምናምን የሚሰሩ በርከት ያሉ ሱቆች ነበሩ። ከዛ በስተጀርባ በኩል ደግሞ መኖሪያ ቤቶች፣ የቀበሌ ቤቶች እንደዚሁም ደግሞ ጨረቃ ቤቶች። ጨረቃ ቤት ማለት ህገ ወጥ አሰፋፈር እንትን የሚሉ ማለት ነው። ወይ ደግሞ ራሳቸው ቦታውን ሄደው ይዘው ከዛ ቤት የሚሰሩ ምናልባት ምሽት አካባቢ ስለሚሰሩ መሰለኝ እንደዚህ ቤቶች ከፖሊስ ምናምን በመደበቅ ወይም ደግሞ ከአካባቢው ካሉ ከህግ አካላት ተደብቆ ምሽት ላይ ቤቱ ይሰራል። ከዛ በአንድ አዳር ወዲያው ስለሚባል መሰለኝ ስሙ እንግዲህ ጨረቃ ቤት የሚባለው አንዱ ምክንያት ይሄ እንደሆነ ሰምቻለሁኝ። እንግዲህ በርካታ ነዋሪዎች ነበሩ። የራስ ህጋዊ የነበሩ ቤቶች ነበሩ። የቀበሌ ቤቶችም ብዙ አይነት ቤቶች ነው የነበሩት። አብዛኛው ግን ጨረቃ ቤቶች ይበዙ ነበረ። ከዛ ወደ ኳስ መጫወቻው አካባቢ ደግሞ ወደ ያው ሜዳው ማለት ነው ባዶ ሜዳ እንደዚህ ጎል ምናምን የሌለው ሰፊ የሆኑ በርካታ ሜዳዎች ነበሩ። እነዛ ሜዳዎች አካባቢ ደግሞ ሌላ እርሻ ቦታዎች ላይ በእርሻ የሚተዳደሩ ደግሞ ሌሎች በግብርና ስራ የሚተዳደሩ እንደዚህ ወገኖች ነበሩ። ይሄ ማለት ከብዙ አመታት በፊት ከ10 ምናምን አመት በፊት የነበረውን ነው የምነግራችሁ።
እንግዲህ ቦታው ያው በስፖርት ኮሚሽን ስር የነበረ ቦታ እንደሆነ ይታወቃል። ያው መንደር ቢሆንም ይዞታነቱ ወይም ደግሞ ቦታው የነበረው በመንግስት አካል ስር ነው የነበረው። እንግዲህ ከዚህ ከስቴዲየሙ ከወጣን በኋላ ቀጥታ የምናመራው ወደ ወንዝ ዳርቻው የዚሁ የስቴዲየሙ ማለት ነው። እንደዚሁም ደግሞ የመንገድ የሚሰራ አለ፣ የእግረኛ መንገድ። እንደዚሁም ደግሞ የስቴዲየሙና የወጣቶች የስፖርት አካዳሚው የሚለዩ በመሀል የሚሰሩ ፕሮጀክቶች፣ አረንጓዴ ስፍራዎች ምናምን የመሳሰሉ አሉ። እነሱን ወርደን ወደ ታች የምንመለከት ነው የሚሆነው። እንግዲህ ይሄኛውን ከጨረስን በኋላ ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሁኑ። የዛሬ ጉብኝታችን እዚሁ ስቴዲየም ግቢ ውስጥ ነው የምናጠናቅቀው። ዞር ዞር እያለን
የዛሬ ጉብኝታችን እዚሁ የምናጠናቅቅ ነው የሚሆነው። አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።